በምንጃር ሸንኮራ ቤተክርስቲያን ውስጥ በደረሰው አደጋ የሞቱ ሰዎች ቀብር ተፈጸመ። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን በደረሰ አደጋ የሞቱ 36 ሰዎች ቀብር ዛሬ ተፈጽሟል። አረርቲ ማርያም ቤተክርስቲያን በደረሰ አደጋ የሞቱ 36 ሰዎች ቀብር ሐሙስ ዕለት ተፈጽሟል። በምንጃር ሸንኮራ አረርቲ ማርያም በየዓመቱ በሚከበረው ክብረ በዓል ላይ ትናንት መስከረም 21 2018 ዓ.ም ታድመው የነበሩ 36 ምዕመናን ለግንባታ የተረበረበ እንጨት ተደርምሶ መሞታቸው ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ጥሪና በአፋር ነፃ መሬት የሚገኘው ኃይል ምላሽ። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉ የትግራይ ጊዜያዊ አስተዳደር አስታወቀ። ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩ ታጣቂዎች መሪ ጄኔራል ገብረ እግዚአብሔር በየነ በክልሉ ያሉ ፖለቲካዊ ችግሮችን በድርድር ለመፍታት ቅድመ ሁኔታዎችን አስቀምጠዋል። ኢትዮጵያ የኤርትራን የአገርነት ዕውቅና ልታነሳ ነው። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓመተ ምህረት ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። በዝርዝር እንመለከተዋለን። ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ሲሉ አምባሳደር አንደ ብርሃን ወልደ ጊዮርጊስ ተናገሩ። የኤርትራ መንግስት የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አንደ ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። በአማራ ክልል አሁንም ድረስ ወደ 4 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተገለጸ። በክልሉ ከ2400 በላይ ትምህርት ቤቶች ዝግ እንዲሁም ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ ጥቅም ላይ እየዋሉ ነው ተብሏል። በዝርዝር እንመለከተዋለን። በትግራይና በአማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸ። በዝርዝር እንመለከተዋለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያ ለውጭ የኢንቨስትመንት ፈታኝ አገር ናት አለ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መረጃ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ኩባንያዎች ፈታኝ ነው ሲል አስታወቀ። ኳታር ሆይ ሉዓላዊነትሽን ስለተዳፈርኩ ይቅር በይኝ አለች እስራኤል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በዚህ ወር እስራኤል በዶሃ ታይቶ በማይታወቅ ሁኔታ በሐማስ መሪዎች ላይ ባደረሰችው ጥቃት የኳታር ዜጋ ለፈጸመችው ግድያ ኳታርን ይቅርታ መጠየቃቸው ተነገረ። ባደረሰችው ጥቃት እስራኤል ለፈጸመችው ግድያ ኳታርን ይቅርታ መጠየቃቸው ተነገረ። ዘለንስኪ ሶስተኛውን የዓለም ጦርነት ሊያስጀምረው ነው አለች ሞስኮ። ዩክሬን ሩሲያን ለመወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብ ተመሳስለው በተሰሩና የሩሲያን ባንዲራ የሚያውለበልቡ ሰው አልባ ድሮኖች በማዘጋጀት በሩማኒያና በፖላንድ ውስጥ ጥቃት ለማድረስ ሴራ ማሴሯ ተነገረ። ሁሉም ወጣት ወደ ጦር ግንባር፣ አባት ሀገር ሩሲያ ወይም ሞት አሉ ቭላዲሚር ፑቲን። ከኔቶ አባል ሀገራት ጋር በፍጥጫ ላይ የምትገኘው ሩሲያ በታሪኳ ግዙፍ የሆነ የሀገር ሉዓላዊነት የማስጠበቅ ወታደራዊ ጥሪ አደረገች። የሰላም ሽልማት ኖቤል ለኔ ካልተሰጠ ለአሜሪካ ትልቅ ስድብ ነው አሉ ዶናልድ ትራምፕ። የአሜሪካ ፕሬዝዳንት ሆነው በተመረጡ በጥቂት ጊዜያት ውስጥ በሩሲያና በዩክሬን መካከል ያለውን ጦርነት እንዲቆም አደርጋለሁ ቢሉም እስካሁንም ያልተሳካላቸው ከቻይና ጋር የኢኮኖሚ ከሰሜን ኮሪያና ከኢራን እና ሌሎች ግጭቶች ጀርባ አሉ የሚል ሐሜት የሚቀርብባቸው ዶናልድ ትራምፕ ዘንድሮ የኖቤል የሰላም ሽልማት ለኔ ካልተሰጠ ለአሜሪካ ትልቅ ስድብ ነው ማለታቸው ተሰማ። በፍልስጤም የታየውን የሰላም ተስፋ ያጨለመው የሁቲዎች ጥቃት የዓለም መሪዎች ለአለፉት 2 ዓመታት በሰው ደም እየጨቀየች ቦምብ ሚሳኤል እየተዘራባት ፍርስራሽ እየተከመረ ከሰዎች መኖሪያነት ወደ ሰው አካል መንጨርጨሪያነት እየተቀየረች የምትገኘውን ጋዛን
ወደ ሰላም ለመመለስ ጥረት ላይ በሚገኙበት ወቅት ለጋዛውያን ጠበቃ ነኝ የሚለው የየመኑ ሁቲ ለፍልስጤማውያን አጋርነቴን ለማሳየት በሚል የኤደን ባህረ ሰላጤ የኔዘርላንድ ባንዲራ የምታውለበልብ የጭነት መርከብ ላይ ጥቃት ማድረሱ ተሰምቷል። የሰላም ስምምነቱን ለመቀበል አልወሰንኩም አለ ሐማስ የትራምፕን የጋዛ ጦርነት ለማስቆም ያቀዱትን እቅድ ለመደገፍና ለመቀበል እንደሚያስቸግረው መናገሩ ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በምዕራብ አውሮፓ ሀገራት በልጆች ላይ እየተፈጸመ ነው ያሉትን የጾታ ሽብርተኝነት በመቃወም በርካታ ሰዎች ወደ ሩሲያ ለመኖር እየመጡ ነው ሲሉ ተናገሩ። በዝርዝር እንመለከተዋለን። ሞስኮን ለማንበርከክ ለዩክሬን የምናደርገው ድጋፍ የለም አለች ዋሽንግተን። አሜሪካ ዩክሬን ከሁለቱ ሀገራት ድንበር ርቀው የሚገኙትን የሩሲያ የኃይል አቅርቦት መሠረተ ልማት ጥቃት እንድትፈጽም የሚያስችሉ የቴክኒክ ድጋፎችን፣ የስለላ ሳተላይት መረጃ ማማከርና ማደራጀት ድጋፍ ለማድረግ መዘጋጀቷ ተነገረ። በምንጃር ሸንኮራ ቤተ ክርስቲያን ውስጥ በደረሰው አደጋ የሞቱ ሰዎች ቀብር ተፈጸመ። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተ ክርስቲያን በደረሰ አደጋ የሞቱ 36 ሰዎች ሐሙስ ዕለት ቀብራቸው ተፈጽሟል። በምንጃር ሸንኮራ አረርቲ ማርያም በየዓመቱ በሚከበረው ክብረ በዓል ላይ መስከረም 21 2018 ዓ.ም ታድመው የነበሩ 31 ምዕመናን ለግንባታ የተረበረበ እንጨት ተደርምሶ መሞታቸው ይታወሳል። የሟቾቹ ቀብር ላይ በመቶዎች የሚቆጠሩ ሰዎች ተገኝተዋል። የ22 ዓመቱ ፍቅሬ ጥላሁን በአደጋው እናቱን ማጣቱን ለቢቢሲ ተናግሯል። እናትን ማጣት ከባድ ነው፣ በጣም ከባድ ነው ያለው ፍቅሬ ለቤተ ክርስቲያኑ ግንባታ የተቀመጠ ርብራብ መደርመሱን የሰማው ወደ ሌላ ቦታ እየሄደ መሆኑን ያስታውሳል። እናቴ በየዕለቱ ወደ ማርያም ቤተ ክርስቲያን ሄዳ ትሳለም ትጸልይ ነበር የሚለው ፍቅሬ አንድ ቀንም ቀርታ አታውቅም ሲል ለቢቢሲ ተናግረዋል። ትናንት የማርያም ዓመታዊ ክብረ በዓል ላይም የቅዳሴ ጠበል ላምጣ በሚል መሄዳቸውን የሚናገረው ፍቅሬ እርሱ ለብቻው ስለሚኖር ያገኛቸው ከአንድ ቀን በፊት እንደነበረ ገልጿል። ማለዳ ከወንድሙ ጋር ተከራይተው ወደሚኖሩበት ቤት ሲሄዱ እናቱ ወደ ማርያም ቤተ ክርስቲያን በመሄዳቸው አላገኛቸውም። ፍቅሬ አደጋው መድረሱን እንደሰማ ወደ ቤተ ክርስቲያን የሄደ ሲሆን ከዚያም እናቱን ለመፈለግ ወደ ጤና ጣቢያ ቢሄድም እናቱን ሳያገኝ ቀርቷል። ያጎቴ ልጅ ነው ከዚያ በኋላ የደወለልኝ። ከዚያ ወዲያ ሆስፒታል ሄድኩ። እዚያ የእናቴን አስከሬን አገኘውኝ ብሏል። የፍቅሬ እናት ከሞቱት 36 ሰዎች መካከል አንዷ ሲሆኑ የአደጋ ጊዜ ሰራተኞች የተለያየ ጉዳት ደርሶባቸው በሕክምና ተቋማት የሚገኙ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችል ተናግረዋል። መስከረም 21 2018 ዓ.ም ከአዲስ አበባ 70 ኪሎ ሜትር ርቀት ላይ በሚገኘው ቤተ ክርስቲያን ምዕመናን የተገኙት የማርያምን ዓመታዊ የንግስ ክብረ በዓል ለመታደም ነበር። ከሞቱት ምዕመናን መካከል የቀን ሰራተኞች፣ መምህራንና መነኩሴዎች እንደሚገኙበት የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለቢቢሲ ተናግረዋል። አቶ ገብረወልድ የተባሉ የዓይን እማኝ በበኩላቸው በእንጨት የተሰራው መወጣጫ ላይ በቤተ ክርስቲያኑ ጣሪያ ላይ የተሳለውን ስዕል ለማየት በሚል በርካታ ምዕመናን ርብራቡ ላይ በመውጣታቸው የአደጋው መንስኤ መሆኑን አስረድተዋል። ሌላ የዓይን እማኝ በበኩላቸው የርብራቡን መውደቅ ተከትሎ የተፈጠረው መደናገጥና ግርግር ከፍተኛ እንደነበረ ገልጸዋል። በአጠቃላይ ጉዳት የደረሰባቸው ሰዎች 200 ሲሆኑ የከፋ ጉዳት ያጋጠማቸው ወደ አዲስ አበባ ለተሻለ ሕክምና ተልከዋል። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ ስለ አደጋው ለቢቢሲ እጅግ አሳዛኝ ልብ ሰባሪ ክስተት ነው፣ እንደ ሀገርም እንደ ቤተ ክርስቲያንም ትልቅ መርዶ ነው የገጠመን ብለዋል። ዋና ስራ አስኪያጁ ወደ ቤተ ክርስቲያን በረከት ለማግኘት ሄዶ አስከሬን መመለስ ልብ ውስጥ የሚፈጥረው ነገር ለማንም የሚሰወር አይደለም፣ የእግዚአብሔር ጥሪ ነው፣ እንደ ሰውኛ ግን ልብ የሚያደማ ነው ሲሉም አክለዋል። የደረሰውን አደጋ ተከትሎ መንግስት ባወጣው የሐዘን መግለጫ ሕይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመሰማቱ ለመንግስት የተሰማውን ሐዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ ሕክምና ላይ ለሚገኙ በፍጥነት ማገገምን እንመኛለን ብሏል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ የሞቱት ሰዎች ከ25 ዓመት እስከ 80 ዓመት እንደሚደርሱ
ለቢቢሲ ተናግረዋል። በኢትዮጵያ ውስጥ በግንባታ ወቅት መደረግ የሚገባቸውን ተገቢ ጥንቃቄዎች ባለማድረግ የተነሳ በሰው ላይ የአካል መጉደልና የሞት አደጋ በተደጋጋሚ ሲደርስ ይታያል ብሎ የዘገበው ቢቢሲ አማርኛ ነው። በአማራ ክልል አሁንም ድረስ ወደ 4 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታ ውጭ መሆናቸው ተገለጸ። በክልሉ ከ2400 በላይ ትምህርት ቤቶች ዝግ እንዲሁም ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጭ ጥቅም ላይ እየዋሉ ነው ተብሏል። በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች አሁንም ወደ ትምህርት ገበታቸው መመለስ አለመቻላቸውን ተከትሎ ለችግሩ መፍትሄ ለማምጣት የትምህርት ሚኒስቴር፣ የአማራ ክልል ትምህርት ቢሮና ሌሎች ባለድርሻ አካላት በተገኙበት ከሚዲያ ሰዎች ጋር ውይይት ተደርጓል። በ2018 የትምህርት ዘመን እስከ መስከረም 20 በተደረገው የምዝገባ ሂደት ከ3.9 ሚሊዮን በላይ ልጆች እስካሁን ድረስ መመዝገብ አለመቻላቸውን ተናግረዋል። እስካሁን ምዝገባ ያከናወኑ ተማሪዎች 3.4 ሚሊዮን ተማሪዎች ብቻ መሆናቸውን የሚገልጹት ኃላፊው ይህም ይመዘገባሉ ተብሎ ከታቀደው 46 በመቶ ብቻ መሆናቸውን ተናግረዋል። በክልሉ ከ2400 በላይ ትምህርት ቤቶች ዝግ መሆናቸውን የገለጹም ሲሆን ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ ጥቅም ላይ እየዋሉ እንደሚገኝ አስታውቀዋል። ከትምህርት ገበታ ውጪ የሆኑ ልጆች የስነ ልቦና ጥቃትን ጨምሮ በርካታ ችግሮችን እያሳለፉ እንደሚገኝም አንስተዋል። ይህም ከሰሜኑ ጦርነት ጀምሮ ችግር፣ አሁናዊ ግጭት፣ ጦርነት በተካሄደባቸውና ዝናብ አጠር በሆኑ አካባቢዎች፣ ድርቅና የምግብ ውስንነት፣ ተፈናቃዮችና ሌሎች በክልሉ ያሉ ተደራራቢ ችግሮች መንስኤ መሆናቸውን ተናግረዋል። በ2016 የትምህርት ዘመን ከ5 ሚሊዮን 600 ሺህ በላይ ተማሪዎች ትምህርታቸውን ሲከታተሉ እንደነበረ ያነሱት ኃላፊው ክልላዊና ሀገር አቀፍ ፈተናዎችን መውሰድ ከቻሉት ውስጥ አብዛኞቹ የማለፊያ ውጤት ማምጣት መቻላቸውን አንስተዋል። ይህም ተማሪዎች በግጭት ውስጥ እንኳ ሆነው ለትምህርቱ ትልቅ ትኩረት መስጠታቸውን የሚያሳይ መሆኑን የገለጹ ሲሆን በመንግስት በኩል በርካታ ስራዎች መሰራታቸውን ገልጸዋል። ይህ ችግር በስፋት በሚስተዋልበት በአማራ ክልልም እስካሁን ድረስ በርካታ ተማሪዎች ወደ ትምህርት ገበታቸው መመለስ አለመቻላቸውን ተናግረዋል። በክልሉ በ2018 የትምህርት ዓመት ወደ ትምህርት ይመለሳሉ ተብሎ ከታቀደው ውስጥም ከግማሽ በላይ የሚሆኑት ወደ ትምህርት ገበታ መምጣት አለመቻላቸውን ገልጸዋል። በትግራይና አማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸ። በትግራይ ክልል በረዶ በቀላቀለ ዝናብና በአማራ ክልል በተከታታይ በተከሰተ ጎርፍና የመሬት መንሸራተት አደጋ በሺዎች የሚቆጠር ሄክታር የእርሻ መሬት አወደመ። በዚህም ሳቢያ በ10 ሺዎች የሚቆጠሩ የአርሶ አደር አባወራዎች ለከፋ ችግር ተጋልጠዋል። በትግራይ ደቡባዊ ምስራቅ ዞን ደጓ ተንቤን ወረዳ መስከረም 16 ቀን 2018 ዓ.ም በጣለው በረዶ የቀላቀለ ዝናብ 143 ሄክታር የእርሻ መሬት ላይ ያለውን ሰብል ሙሉ በሙሉ አውድሟል። የደጓ ተንቤን ወረዳ ዋና አስተዳዳሪ ገብረ ክርስቶስ አረጋዊ በተከሰተው አውሎ ንፋስ 284 አርሶ አደር አባወራዎችን ለችግር ዳርጓል ብለዋል። በተመሳሳይ በአማራ ክልል በክረምት ወቅት በተከሰቱ የጎርፍ በረዶና የመሬት መንሸራተት አደጋዎች ከፍተኛ ውድመት ማስከተላቸው ተነግሯል። የሰሜን ወሎ ዞን መቄት ወረዳ ብቻ የግብርና ጽሕፈት ቤት 6000 ሄክታር የእርሻ መሬት መውደሙንና በዚህም ከ45000 በላይ ቤተሰቦች ከችግር መዳረጋቸውን ገልጿል። የአካባቢው አርሶ አደሮች እንደተናገሩት ሰብል፣ የግጦሽ መሬትና የእንስሳት መኖ ሙሉ በሙሉ ወድሟል። የመቄት ወረዳ ግብርና ጽሕፈት ቤት ኃላፊ ሰለሞን ወንዴ እስካሁን ድረስ ምንም አይነት እርዳታ ለተጎጂ ቤተሰቦች አለመድረሱን ገልጸዋል። ዘገባው የአዲስ ስታንዳርድ .com ነው። የትግራይ ክልል ጊዜያዊ አስተዳደር ጥሪና በአፋር ነፃ መሬት የሚገኘው ኃይል ምላሽ። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱትን ጥቃት በክልሉ ነዋሪዎች ጥረት መክሸፉ የትግራይ ጊዜያዊ አስተዳደር አስታወቀ። ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩ ታጣቂዎች መሪ ጀነራል ገብረ እግዚአብሔር በየነ በበኩላቸው ፖለቲካዊ ችግሮችን በድርድር ለመፍታት ቅድመ ሁኔታዎችን አስቀምጠዋል። በወቅታዊ የጸጥታ ጉዳዮች ዙሪያ ትላንት መስከረም 21 ቀን 2018 ዓ.ም መግለጫ ያወጣው የትግራይ ጊዜያዊ አስተዳደር እንዳለው ሐራ መሬት በሚል ስም በአፋር እየተንቀሳቀሱ ናቸው ያላቸው ከትግራይ ኃይሎች የተነጠሉ ታጣቂዎች በበራህለ በኩል ወደ ኮኖባ በመሻገር በትግራይ ላይ ጥቃት ለመፈጸም መንቀሳቀሳቸውን
ያመለክታል። ይሁንና የአካባቢ ነዋሪ የታጣቂዎቹ እንቅስቃሴ መቃወሙን ተከትሎ ግጭት መቀስቀሱ ያነሳው የትግራይ ጊዜያዊ አስተዳደር በዚህም ከትግራይ ኃይሎች የተነጠሉት ታጣቂዎች የክልሉ ነዋሪዎች ላይ ተኩስ መክፈታቸውን ገልጿል። ታጣቂዎቹ ፈጸሙት ያለው ተግባር በማውገዝ የአፋር ክልል ሕዝብ በተለይም የብራህሌና ኮኖቭ ነዋሪዎችን ያመሰገነው የትግራይ ጊዜያዊ አስተዳደር መግለጫ የትላንቱ ጥቃት እንዲፈጸም ትዕዛዝ የሰጡትና የፈጸመው እንዲሁም ከዚህ በዘለለ ተጋሩ እርስ በርስ እንዲዋጉ እያስተባበሩ ናቸው ያላቸው አካላት ከተግባራቸው ሊቆጠቡ ይገባል ብሏል። በትግራይ ጊዜያዊ አስተዳደር ትላንት በተሰጠው መግለጫ ዙሪያ ዶቼ ቬሌ የጠየቃቸው የእነዚያ በአፋር ክልል ያሉ ከትግራይ ኃይሎች የተለያዩ ታጣቂዎች መሪ ብርጋዴር ጄኔራል ገብረ እግዚአብሔር በየነ ትግራይ በጦር አበጋዞች እየተመራች ነው፣ በትላንትናው ዕለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች ነው ብለዋል። ጄኔራል ገብረ እግዚአብሔር በየነ ትግራይን እየመሩ ያሉት የጦር መሪዎች ናቸው፣ ኮሎኔሎች፣ ጄኔራሎች እንዳሻቸው እያደረጉ ነው። በጦር አበጋዞች የምትመራ ትግራይ እንጂ የመንግስት ያላት ትግራይ የለችም። በትላንትናው ዕለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች መግለጫ ነው ያሉ ሲሆን በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር እውቅና እንደማይሰጡት ተናግረዋል። ከዚህ በተጨማሪም ስለ ትላንቱ ክስተት ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ የአፋር ሕዝብ ያመነበትን ነው ያደረገው። በጦርነት ወቅት ተቀያይመናል። በበርካታ አካባቢዎች እርቅ የማውረድ ስራ ተከናውኗል። ትላንት ሁነቱ በተከሰተበት ግን እርቅ አልተደረገም ነበር። በአፋር ባህል ደግሞ ጉዳዩ በእርቅ ሳይፈታ ወደ አካባቢያችን አትግቡ ነው የተባለው። እነሱን ለማነጋገር የሄዱ የጦራችን መሪዎች ያኮረፈ ቤተሰብ ነው የጠበቃቸው። ከመሰረቱ ግን ይህ ግጭት የፈጠረው ህወሓት ነው ሲሉ ገልጸዋል። የተለየ ፖለቲካዊ አቋም በመያዝና ከትግራይ ኃይሎች በመለየት በአፋር ክልል እየተደራጁ ያሉት ታጣቂዎች ራሳቸው የትግራይ ሰላም ኃይል ብለው የሚጠሩ ሲሆን በተለይም በአቶ ጌታቸው ረዳ የሚመራ የቀድሞ የትግራይ ጊዜያዊ አስተዳደር መቀየርን ተከትሎ የትጥቅ ትግል መጀመራቸውን ያስታወቁ ናቸው። በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ትላንት ባወጣው መግለጫ ፖለቲካዊ ልዩነት በሰላማዊ መንገድ ለመፍታት ዝግጁ መሆኑን የገለጸ ሲሆን እነዚህን በአፋር ያሉ ታጣቂዎችም እንዲመለሱ ጥሪ አቅርቧል። የታጣቂዎቹ መሪ ብርጋዴር ጄኔራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑ ለዶቼ ቬለ ገልጸው ቅድመ ሁኔታ ያሏቸው ነጥቦችም አስቀምጠዋል። ጄኔራሉ እኛ በሰላማዊ መንገድ እንዲፈታ ፍላጎታችን ትልቅ ነው፣ ያወጣነው ቅድመ ሁኔታ አለ። ትጥቃችሁን አውርዳችሁ ኑ የሚባለው በፍጹም አይሆንም። በመጀመሪያ ደረጃ ከኮር በላይ የሰራዊት አመራሮች የወሰዱት አቋም የታጠፈ፣ እሱን ተከትሎ ያለ ጭቆና ይቁም። በትግራይ በህዝብ ተቀባይነት ያለው መንግስት ይኑር፣ ገለልተኛ ሰራዊት ይኑር፣ በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም ሲሉ ተናግረዋል። ከወራት በፊት በዚህ ጉዳይ ዙሪያ ተናግረው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አፋር ክልል ካሉ ታጣቂዎች ወደ ትግራይ ማንኛውም ትንኮሳ የሚመጣ ከሆነ ተጠያቂው የኢትዮጵያ ፌዴራል መንግስት ነው ብለው ነበር። አፋር ካሉ የቀድሞ የትግራይ ኃይሎች ታጣቂዎች ጋር ያለው ልዩነት በሰላማዊ መንገድ ለመፍታት ጥረት እንደሚደረግ የተናገሩት ጄኔራል ታደሰ ወረደ ይሁንና የውክልና ግጭት ለመፍጠር ከተሞከረ ግን ጉዳዩ ከኢትዮጵያ ፌዴራል መንግስት ጋር ነው የሚሆነው ሲሉ ማስታወቃቸው አይዘነጋም። ከዚህ በተጨማሪ የትግራይ ጊዜያዊ አስተዳደር ትላንት ማሰራጨው መግለጫ ትላንት በአፋር ክልል የተከሰተው ሁነት መነሻ አድርጎ የከፋ የጸጥታ ችግር እንዳይፈጠር የኢትዮጵያ ፌዴራላዊ መንግስትና የአፋር ብሔራዊ ክልላዊ መንግስት ጥረት ያደርጉ ሲል ጥሪ አቅርቧል ብሎ የዘገበው DW ነው። ኢትዮጵያ የኤርትራን የአገርነት ዕውቅና ልታነሳ ነው። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊነት ሀገርነት ዕውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውክ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን ዕውቅና ለዘላለም ለማቆየት ልትገደድ አይገባም። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ሕጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሑፉ እንደሚለው በ1993 ዓ.ም የተሰጠው ዕውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመታት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧል ይላል ትንታኔው።
ኤርትራ የኢትዮጵያ የልማት ፍላጎቶችን ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብፅ ጋር ከመሰለፍ ወደ ኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔ አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑን ይጠቅሳል። የሀገር እውቅና መስጠት ሉዓላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ሕዝባዊ ሪፐብሊክን እውቅና መስጠቱ፣ የምስራቅ ጀርመን እውቅና መሰረዙን እና ሌሎች የወደቁ መንግስታት እውቅናቸው መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፈቃዷን የሰጠች እናት ሀገር በመሆኗ ያ ፈቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ሕጋዊ መሰረት አላት ሲሉ ይከራከራሉ። አንደኛ ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ሲል ይሞግታል። ሁለተኛ በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎች በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው። ሶስተኛ ሀገሪቱ በሕገ መንግስት የማትመራ ከ1993 ዓ.ም ጀምሮ አንድም ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነበት መሆኑን ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ በማዕድንና በግዳጅ ሥራ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰት በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም በአማራና በኦሮሚያ የሚንቀሳቀስ ታጣቂዎችንና ከፕሪቶሪያ ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትረዳ ጠቁሟል። ከግብፅ ጋር ያላት የጠበቀ ግንኙነትም የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርን ሪቪው ትንታኔ እውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳም አለው። አንደኛ የዲፕሎማሲያዊ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከታት ያስችላታል። ሁለተኛ ህጋዊነትን ይነፍጋል። የኤርትራ መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝ ያደርጋል። ሶስተኛ ሉዓላዊነትን ከተጠያቂነት ጋር የተያያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። መከራከሪያው ጽሑፍ ሲያጠናቅቅም ኢትዮጵያ ለኤርትራ የሰጠችው እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናውን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድማል። ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ሲሉ አምባሳደር አንደብርሃን ወልደ ጊዮርጊስ ተናገሩ። የኤርትራ መንግስት የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አንደብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። አምባሳደሩ ዛሬ ባደረጉት ቃለ ምልልስ ሰፋ ባሉ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራና ኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ የጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። ለዚህ ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰዋል። አምባሳደሩ ሲያብራሩም አንደኛው ኢትዮጵያ ከአክሱም ስርወ መንግስት አንስቶ ለ3000 ዓመታት በነፃነት የኖረች አገር ናት፣ ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉ በኋላ ይህንን የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውንና ትክክል አለመሆኑን ገልጸዋል። ሲቀጥሉም ሁለተኛውና ከኤርትራ በኩል የሚጠቀሰው በክፍለ ዘመኑ መባቻ አካባቢ በነበረው የአዶሊስ ወደብ ስልጣኔ የአክሱም ስርወ መንግስትም የዚህ አካል ነበር የሚል ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም። ከአክሱም መውደቅ በኋላ የተነሱት የኢትዮጵያ መንግስታትም በኤርትራ የባህር ጠረፍ ኖሯቸው አያውቅም ብለዋል። አምባሳደር አንደብርሃን ጠቅላይ ሚኒስትር አብይ አሰብ ወደብን በተመለከተ ያነሱትን ታሪክ በተመለከተ ተጠይቀው ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም። አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር። መጀመሪያ አሰብን የረገጡት ጣሊያኖች ናቸው። የኢትዮጵያ ሆኖ አያውቅም ብለዋል። ሲቀጥሉም ከወደብ በጥቂት ኪሎ ሜትሮች ርቀት ላይ ስላለህ መብት አለህ ማለት አይደለም። ይህንን የሚገልጽ ሕግም የለም። በሌላ በኩል ወደብ ለኢትዮጵያ የህልውና ጉዳይ ነው ተብሏል። ነገር ግን ኢትዮጵያ ወደብ ሳይኖራት ብዙ ዓመታት ኖራለች በማለት ተናግረዋል። አምባሳደር አንደብርሃን ጨምረውም አብይ አህመድ ይህንን ያነሳው በአገር ውስጥ ያጋጠመውን ችግር ትኩረት ለማስቀየር ይመስለኛል። የኢትዮጵያን ውስጣዊ ጉዳይ ካየነው በአማራ ክልል ጦርነት አለ፣ በኦሮሚያ ክልል ጦርነት አለ፣ በትግራይ ያለው ችግርም በቋሚነት አልተፈታም፣ በሶማሌ ክልል ውስጥ በኦጋዴን ነፃ አውጪ ንቅናቄ ችግር አለ፣
በክልሎች መካከል የድንበር ውዝግብ አለ ሲሉ ተናግረዋል። አምባሳደሩ በመቀጠልም የአብይ አህመድ መንግስት ኤርትራን ስለመውረር ያነሳው በእነዚህ ሁሉ ቀውሶች መሃል ነው። በእኔ ግምገማ አብይ ከኤርትራ ጋር ጦርነት ከጀመረ የስልጣኑ ማብቂያ ይመስለኛል። ስለዚህም ይህ መንግስት ራሱን የበለጠ ችግር ውስጥ አይከትም። በመሆኑም ከኤርትራ ጋር ጦርነት ውስጥ ይገባል የሚል ግምት የለኝም ብለዋል። ይህን ጦርነት ለመጀመር የሚያስችል አቅም ያለውም አይመስለኝም ሲሉ መናገራቸውን ከቃለ ምልልሱ ላይ አንብበናል። አምባሳደር አንደ ብርሃን በአሁኑ ወቅት የየመን የሰላም ሂደት ዋና አማካሪ ሆነው እየሰሩ ይገኛሉ። ዘለንስኪ ሶስተኛውን የዓለም ጦርነት ሊያስጀምር ነው አለች ሞስኮ። ዩክሬን ሩሲያን ለመወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብ ተመሳስለው በተሰሩና የሩሲያን ባንዲራ የሚያውለበልቡ ሰው አልባ ድሮኖችን በማዘጋጀት በሩማኒያና በፖላንድ ውስጥ ጥቃት ለማድረስ ሴራ ማሴሯ ተነገረ። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቭ በቴሌግራም ቻናላቸው ላይ እንደገለጹት ዩክሬን ከዚህ ቀደም የወደቁትን በርካታ የሩሲያን ጌራን 2 ካሚካዜ ድሮኖችን ወደ ነበረበት ለመመለስ የጦር ጭንቅላትን በማስታጠቅና በአውሮፓ ህብረት ሀገራት ውስጥ ወደሚገኙ ዋና ዋና የኔቶ ማጓጓዣ ማዕከላት ጥቃት ለማድረስ እያሰበች መሆኑን ደርሰንበታል ብለዋል። ዓመታትን በዘለቀው የሁለቱ ጦርነት የወደቁ ወይም የተጠለፉትን የሩሲያ ሰው አልባ አውሮፕላኖችን በማደስ በአውሮፓ ሀገራት ላይ ጥቃት በመፈጸም ሞስኮን ጥፋተኛ ለማድረግና በሩሲያና በኔቶ መካከል የትጥቅ ግጭት በመፍጠር በአውሮፓ በዘመናዊ ታሪክ አውዳሚ የሆነውን የሶስተኛው የዓለም ጦርነት ለማስጀመር ማቀዷን በስለላ ደርሰንበታል ብለዋል። በአውሮፓ ህብረት ሀገራት ውስጥ ወደሚገኙ ዋና ዋና የኔቶ ማጓጓዣ ማዕከላትን ለማጥቃት እንዳሰበች የተናገሩት ሚኒስቴሯ በተመሳሳይ ጊዜ ለጥቃቱ ሞስኮን ተጠያቂ በማድረግ በአውሮፓ የውሸት ትረካ ይሰራጫል ብላለች። እንደ ዛካሮቭ አባባል የእንደዚህ አይነት የተንኮል ተግባር ዓላማ ኔቶ ከሩሲያ ጋር በቀጥታ ወታደራዊ ግጭት እንዲፈጠር ማድረግ ሲሆን በመስከረም አጋማሽ ላይ እነዚህ የታደሱ የጌራን ድሮኖች በላቪቭ ክልል ወደሚገኘው የቮሮቭስኪ ማሰልጠኛ ቦታ መድረሳቸው ገልጻለች። ዛካሮቭ የሃንጋሪ ጋዜጠኞችን ጠቅሳ የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ለነዚህ ድርጊቶች የተጠረጠሩበትን ምክንያት ቀጥተኛ እንደሆነ ከባድ ሽንፈት እየደረሰባቸው የሚገኙት የዩክሬን ታጣቂ ኃይሎች ዓለምን ብሎም አውሮፓን ወደ ጦርነቱ በመጎተት አውሮፓ ምድር ሶስተኛው የዓለም ጦርነት ለማስጀመር ነው ስትል ገልጻለች ሲሉ የዘገቡት ሞስኮ ታይምስ፣ ፍራንስ 24 እና ሌሎችም ዓለም አቀፋዊ ሚዲያዎች ናቸው። ሁሉም ወጣት ወደ ጦር ግንባር፣ አባት ሀገር ሩሲያ ወይም ሞት። ፑቲን ከኔቶ አባል ሀገራት ጋር በፍጥጫ ላይ የምትገኘው ሩሲያ በታሪኳ ግዙፍ የሆነ ይህ ሀገር ሉዓላዊነት የማስጠበቂያ ወታደራዊ ጥሪ አደረገች። በየዓመቱ በየጸደይና በመጣው ወራት ወጣት ወንዶችን ለግዳጅ አገልግሎት ወታደራዊ ስልጠና በመስጠት ዝግጅት የምታደርገው ሩሲያ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በሀገሪቱ ትልቁ የበልግ የግዳጅ ስልጠና 135,000 ሰዎችን ለመደበኛ ወታደራዊ አገልግሎት ጥሪ ማቅረቧ ተሰምቷል። ምዕራባውያኑ አሜሪካ በዩክሬን ጀርባ ታዝለው ስንቅና ትጥቅ በገፍ እያቀረቡ በሚደረገው የዩክሬን ሩሲያ በቀጠለበት ወቅት ቭላዲሚር ፑቲን ዕድሜያቸው ከ18 እስከ 30 ዓመት የሆኑ 135,000 ወንዶች የሀገሪቱን ወታደራዊ አገልግሎት እንዲቀላቀሉ በሩሲያ ትልቁን ወታደራዊ የውትድርና ስልጠና እንድትወስድ ትዕዛዝ አስተላልፈዋል። ሰኞ ዕለት በወጣው አዋጅ ፑቲን ከጥቅምት 1 እስከ ታህሳስ 31 ቀን 2025 135,000 የሩሲያ ፌዴሬሽን ዜጎች ለውትድርና እንዲመዘገቡ አዘዋል ተብሏል። ፑቲን ትናንት ምሽት በክሬምሊን ድረገጽ ላይ ባደረጉት ንግግር በዩክሬን ላይ ፍትሐዊ ጦርነት ሲሉ የጠሩትን ኃይላቸው እያሸነፈ ነው ብለዋል። ተዋጊዎችንና አዛዦችን ለሀገራቸው ኃያልነት፣ ገናንነት እናም ሊያጠፏት ያሰፈሰፉ ጠቅላዮችን አደብ ለማስገዛት ይህንን የጽድቅ ጦርነት እያካሄደችና ጠንክራ እየሰራች ነው። ለእናት ሀገር ያለንን ፍቅርና ታሪካዊ ጣፈንታችንን አንድነቷን በጋራ እየጠበቅን ነው፣ እየተዋጋን እያሸነፍን ነው ብለዋል ፕሬዝዳንት ቭላዲሚር ፑቲን። እንደ አውሮፓውያን አቆጣጠር የካቲት 2022 በዩክሬን ላይ ጥቃቱን ከከፈተበት ጊዜ ጀምሮ ለደህንነታቸው ከፍተኛ ትኩረት የሰጡት ፑቲን ሩሲያን ኃያል ለማድረግ ከሶቪየት ዘመናት ጀምሮ
ታይቶ በማይታወቅ ሁኔታ ወታደራዊ ወጪዋን በብዙ ደረጃ ጨምረዋል። በየዓመቱ ከትምህርት ቤት ወይም ከኮሌጅ በሚመረቁበት በሚያዝያና በጁላይ መካከል ባለው የጸደይ ዘመቻ ብዙ ወንዶች ለወታደራዊ ግዳጅ ጥሪ በማድረግ ጥሪ የምታደርገው ሩሲያ በዘንድሮ ዓመት ያደረገችው ጥሪ ባለፉት 10 ዓመታት በሚጠጋ ጊዜ ውስጥ ታይቶ አይታወቅም ተብሏል። የሩሲያ ተዋጊ ጀቶች ወደ ኢስቶኒያ ከገቡ በኋላ በኔቶ የጦር አውሮፕላኖች ከተጠለፉ በኋላ ፑቲን ወደ ሌሎች የምዕራብ አውሮፓ አካባቢዎች ሊፈጽም ይችላል የሚለው ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። የሩሲያ መከላከያ ሚኒስቴርም ትናንት ምሽት ሻንድሪ ሆሎቭ እና ዛሪክን የተባሉትን የምስራቅ ዶኔትስክ 2 ሰፈሮች መቆጣጠሩን ገልጿል። የመከላከያ ሚኒስቴሩ አንድሬ ቤሎዞቭ ግዛቱን በቁጥጥር ስር ለማዋል ቀዩ ጦር ላደረገው ደፋርና ወሳኝ እርምጃዎች እንኳን ደስ አለን በማለት መግለጫ አውጥቷል ሲሉ የዘገቡት ሞስኮ ታይምስ እና ዴይሊ ሜል ናቸው። የሰላም ሽልማት ለኔ ካልተሰጠ ለአሜሪካ ትልቅ ስድብ ነው አሉ ዶናልድ ትራምፕ። የአሜሪካ ፕሬዝዳንት ሆነው በተመረጡ በጥቂት ጊዜያት ውስጥ በሩሲያና በዩክሬን መካከል ያለውን ጦርነት እንዲቆም አደርጋለሁ ቢሉም እስካሁን ያልተሳካላቸው ከቻይና ጋር የኢኮኖሚ ከሰሜን ኮሪያ ከኢራንና ሌሎች ግጭቶች ጀርባ አሉ የሚል ሐሜት የሚቀርብባቸው ዶናልድ ትራምፕ ዘንድሮ የኖቤል ሰላም ሽልማት ለኔ ካልተሰጠ ለአሜሪካ ትልቅ ስድብ ነው ማለታቸው ተሰማ። ትራምፕ ማክሰኞ በኳንቲኮ ለሚገኙ ወታደራዊ መሪዎች ባደረጉት ንግግር የጋዛን ግጭት ለማስቆም ያቀደውን እቅድ በመጥቀስ እኛ ለዓለም ሰላም እየተጋን እንገኛለን፣ ከ7 በላይ ዓለም አቀፍ ግጭቶችን ለማስቆም ችያለሁ፣ ስለዚህም የኖቤል ሽልማት ይገባኛል ማለታቸው ነው የተነገረው። የኖቤል ሽልማትን የማይረባ ነገር ላላደረገ ሰው ይሰጡታል። ስለ ዶናልድ ትራምፕ አእምሮና ጦርነቱን ለመፍታት ምን እንደወሰደ መጽሐፍ ለጻፈ ሰው ይሰጣሉ። የኖቤል ሽልማት ለጸሐፊዎች ያደላል። አዎ ይገባኛል። አሜሪካ እንደዚህ ያለ ሽልማት ስለሚገባት አገሪቱ እንድታገኝ እፈልጋለሁ ብለዋል። ስለዚህ ይህን የጋዛን ግጭት የማስቆም እቅድ ከኔ ውጪ ማን ያሳካዋል? ሕይወቴ በሙሉ የተመሰረተው በዚህ ላይ ነው። የኖቤል የሰላም ሽልማት ካልተሰጠኝ አሜሪካ ላይ ትልቅ ስድብ ነው፣ ግን የሚሆነውን እናያለን ሲሉ ተናግረዋል። የኖቤል ሽልማት ለመጀመሪያ ጊዜ የተሰጠው በ1901 እንደ አውሮፓውያን አቆጣጠር ሲሆን ሽልማቱም የተሰየመው አልፍሬድ ኖቤል በተሰኘና በ1891 እንደ አውሮፓውያን አቆጣጠር ሕይወቱ ላይ ያለፈው ስዊድናዊው የኬሚስትሪ ባለሙያና ኢንጂነር የነበረው ከፐርቴ ነጋዴ ሰው ስም እንደሆነ የሚነገርለት ሽልማቱ ሰላምን ጨምሮ በተለያዩ የሙያ ዘርፎች የላቀ አስተዋጽኦ ላበረከቱ ሰዎች የሚሰጥና ትልቅ ዓለም አቀፍ ዕውቅናንና ተቀባይነትን ያገኘ ሽልማት ነው። በእስራኤልና በሐማስ እንዲሁም በእስራኤልና በኢራን መካከል የነበረው ግጭት እንዲቆም ከሌሎች ሀገራት ጋር ሆነው የማደራደር ተግባራትን መሳተፋቸው ጨምሮ 7 ጦርነቶች እንዳቆሙ የሚናገሩት ፕሬዝዳንት ትራምፕ የዘንድሮ የዓለም የሰላም ኖቤል ሽልማት እንደሚገባው ደጋግሞ ገልጿል። ዶናልድ ትራምፕ በብዙ ሀገራት ቀጠናዎች ሰላም እንዲሰፍን ገንቢ ሚና እየተጫወቱ መሆኑን እናውቃለን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ጨምሮ በርካታ መሪዎች የሰላም ኖቤል ሽልማት እጩ እንዲሆኑ ጥቆማ ማቅረባቸው ገልጸዋል። ለዘገባው ዘኢንዲያን ፕሬስ፣ ቴሌግራፍ፣ ሲቢሲ የዜና ወኪሎችን ተጠቅመናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በምዕራብ አውሮፓ ሀገራት በልጆች ላይ እየተፈጸመ ነው ያሉትን የጾታ ሽብርተኝነት በመቃወም በርካታ ሰዎች ወደ ሩሲያ ለመኖር እየመጡ ነው ሲሉ ተናገሩ። ፕሬዝዳንቱ ሐሙስ በሶቺ ከተማ በተካሄደው የቫልዳይ የውይይት ክበብ ላይ ባደረጉት ንግግር በተለይ ከትላልቅ የአውሮፓ ሀገራት በርካታ ሰዎች ወደ ሩሲያ የሚመጡት ከፖለቲካዊ ምክንያቶች ይልቅ በዋነኝነት በእሴት ልዩነት ነው ብለዋል። በልጆች ላይ የሚፈጸመው የጾታ ሽብርተኝነት ብዙ ሰዎችን አያስደስትም። ስለዚህ ወደኛ በመምጣት አስተማማኝ መጠጊያ ይፈልጋሉ። እግዚአብሔር ከፈቀደ እንደግፋቸዋለን ሲሉ ፕሬዝዳንት ፑቲን ተናግረዋል። የፑቲን ንግግር በብዙ ምዕራባውያን ሀገራት ትምህርት ቤቶች ውስጥ ባህላዊ ያልሆኑ የጾታ ማንነቶችን ማስተዋወቅ፣ ለትራንስጀንደር መብቶች የሚደረግ ድጋፍና የጾታ መቀየሪያ ሂደቶችን የሚመለከት እንደሆነ ይገመታል። ሩሲያ ከቅርብ ጊዜ ወዲህ ባህላዊ እሴቶችን በማስተዋወቅ ላይ ትገኛለች። መንግስት ባህላዊ ያልሆነ ግንኙነቶችን ማስፋፋትን በሕግ ያገደ ሲሆን የኤልጂቢቲኪው ንቅናቄን ደግሞ አሸባሪ ድርጅት ሲል መፈረጁ ይታወሳል። በ2024 የወጣ አንድ የፕሬዝዳንታዊ አዋጅ ሩሲያ ወዳጅ ያልሆኑ አገራት በማለት ከፈረጀቻቸው 47 ሀገራት የሚመጡና ከሀገራቸው ርዕዮተ ዓለማዊ ፖሊሲዎች ጋር የማይስማሙ ዜጎች
በቀላል አሰራር በሩሲያ ጊዜያዊ የመኖሪያ ፈቃድ እንዲያገኙ ይፈቅዳል።